ሰላም ሰላም እንዴት ናችሁ? ኒዘርላንድስ ገብተናል። ቤልጂየም አንትሮፐንን ስናይ ቆይተን ቤልጂየም ቀጥታ ወደ አልሚር ነበር ይሄድ ነው። አልሚር ላይ የሰራሁትን ቪዲዮ ለቅላችኋለሁ። አይ ሆፕ ንፋስ አለ በጣም ግን ድምጽ ይሰማል ብዬ አስባለሁ። ኒዘርላንድስ በጣም ነው የምታምረው። እንዳየሁት አሁን ወደ ዳምስኩዌር ወስዳችኋለሁ። ዳምስኩዌር እናሳያችኋለሁ። በጣም ያበደ ነው። እዛ አካባቢ ያሉትን ፓላሶች ኤቭሪቲንግ አብረን እናያለን። እንግዲህ ኒዘርላንድስ የምትታወቀው በዊድ በወሲብ ንግድ ፍሪነት እና ምናምን ብዙ የምትታወቅባቸው ነገሮች አሉ። አርቲስታቸው፣ ዲዛይናቸው ይብት በጣም ነው የሚያምረው። በጣም ነው የሚያምረው። ኤቭሪቲንግ በጣም ነው የሚያምረው። እሱንም አብረን እናያለን። ይመጣል የሚገኘው መገናኛ ነው። መገናኛው ግን የሚገኘው አምስተርዳም ነው፣ ኒዘርላንድ። እዩት የሰው ማት ደግሞ ወደዚህ ነው የሚመጣው። ብዙ ሰው ወደዚህ እየመጣ ነው። ላይክ በጣም መንጋ ህዝብ ነው እየመጣ ያለው። ደስ ያሉት ነገሮች በደንብ አብረን እናያለን፣ አብረን እንጎበኛለን። ደስ የሚሉ ነገሮች አሉ። በጥፊ እየመታኝ ነው ጭሱ ማለት ነው። በጥፊ እየመታኝ ነው። ቀኝን ሲመታኝ ግራዬን እሰጠዋለሁ፣ ግራዬን ሲመታኝ ቀኝን እሰጠዋለሁ። ሰዎቹን እንደምታዩት በጣም በቃ ዛሬ እሁድ ነው። ሰው ግን በጣም ጥግ ይዞ ያጨሳል፣ ጥግ ይዞ ይበላል፣ ይጠጣል። ፕላስ ወክ ደግሞ ያደርጋል ምናምን አይነት ደስ የሚል ድባብ አለ። ፕላስ ደግሞ እንደምታዩት በጣም የሚያምር ኢንቫይሮንመንት አለ። እስኪ ዳምስኩዌርን ደግሞ በሰፊው አብረን እናያለን። መቻችሁ አምስተርዳም ተገኝቻለሁ። የኔዘርላንድ እንግዲህ አንዱ ከተማ ነው። በጣም ነው የሚያምረው። እንግዲህ እንደምትመለከቱት ሰው ውጭ ነው። ዛሬ እሁድ ነው፣ ግን ደግሞ ሰው ውጭ ላይ በደንብ እንግዲህ ኢንጆይ እያደረገ ነው። አምስተርዳም ኒዘርላንድ። ይሄ ቦታ የተጀመረው በጣም ታሪኩን እየሰማው ነበርና በጣም ገርሞኛል። የዚህ ቦታ ታሪክ ምንድን ነው? ወንዝ ነበረ፣ አምስቴል የሚባል ወንዝ ነበረ። በዛ ቦታ ላይ ነበር እንግዲህ እንደ አሳ ማጥመጃ መንደር ሆነ የተሰራው እና ያ መንደር ነው አድጎ አሁን በጣም ታሪካዊ በጣም የንግድ ማዕከል በጣም በብዙ መልኩ ያደገው ማለት ነው። እና አምስቴል ወንዝ ከሚለው ነው የመጣው። ዳምስኩዌር አሁን የሚገኘው እንግዲህ ግዙፍ ስኩዌር ላይ ነው። አምስተርዳም ስትመጡ ፌመሱ ቦታ ይሄ ነው። ከሚጎበኙ ቦታዎች አንዱ ዳምስኩዌር ነው። ዳም የሚለው የመጣው ከአምስቴል ወንዝ ነው ማለት ነው። እና እዛ ጋር ነበር የተጀመረው። በጣም ገርሞኛል። በጣም ነው የሚያማምረው። በጣም ነው ደስ የሚለው። እዛ ጋር ደግሞ ሮያል ካስትል አለ። በጣም የሚያምር ነገር አላቅም። እዚህ ጋር ምን ሊያሳይ እንደሆነ አላቅም። አይ ቲንክ ሴጣንን ሪፕሬዘንት ሊያደርግ ይሆናል ብዬ አስባለሁ። እዚህ ጋር እንደምትመለከቱት እስከል ነው እንትን ያለው ያረገው እስከል ነው። ሰዎች ደግሞ ልጆቻቸውን አንድ ላይ ያስነሳሉ ማለት ነው። እና በእርግጠኝነት ያው ሴጣንን ነው ሪፕሬዘንት እያደረገ ያለው እስከል እና ደግሞ የሆነ ቢላ ነገር ይዟል። ያስፈራል፣ ግን ህፃናት አይፈሩትም። እንዴት እንደሆነ አላውቅም። ህፃናት አይፈሩትም። በጣም የገረመኝ በጣም የሚያምር ቦታ ነው።
ሰላም ጤና ይስጥልኝ። እንግዲህ ዛሬ የምገኘው በኔዘርላንድ ዋና ከተማ በሆነችው አምስተርዳም ነው። ይህቺ ከተማ እንግዲህ በውብ ቦዮቿ፣ በታሪካዊ ህንፃዎቿ፣ በተለይ ደግሞ በብስክሌት ባህሏ በጣም ትታወቃለች። እንግዲህ በዓለም ላይ በጣም ከሚታወቁ ከተሞች መካከል አንዷ ናት። በአምስተርዳም ታሪኳ የሚጀምረው በ12ኛው ክፍለ ዘመን ነው። ላይክ አምስቴል የሚባል ወንዝ ነበረ፣ ወንዝ ዳርቻ ነገር። በዛ ጊዜ ትንሽ የአሳ ማጥመጃ መንደር ነበር ያ ቦታ እና በኋላ በወንዙ ላይ ግድብ ተሰራ። ከዛም የዳሙ ስም ላይክ የግድቡ ስም ዳም ነው የሚባለው በትክክል ማለት ነው፣ ዳም ተብሎ ይጠራ ነበረ። ከዛም የአምስቴልና ዳም ቃላት ተጣምረው አምስተርዳም የሚለውን ስም ተፈጠረ ማለት ነው። አምስተርዳም የሚለው ከዳም እና አምስቴል የሚባል ወንዝ ነበረ። ከሁለቱ ነው የተፈጠረው ማለት ነው። በጣም ወደሚያምር የባህር ዳርቻ እየወሰድኳችሁ ነው፣ እሱን አሳያችኋለሁ። ከዛ ነው የመጣው ማለት ነው አምስተርዳም የሚለው ቃል። በሌላ መልኩ ደግሞ ይህ የቆምኩበት ዳም ስኩዌር የሚባለውን ለማየት ሞክረናል። ላይክ የከተማዋ ልብ ማለት ነው። ለብዙ መቶ ዓመታት የገበያ የንግድና የህዝብ መሰባሰቢያ ማዕከል ሆኖ ቆይቷል። ዛሬም በየቀኑ በዓለም ዙሪያ የሚገኙ ብዙ ሺህ ሰዎች እየመጡ ይጎበኙታል። ብዙ ሺዎችን ያስተናግዳል በየቀኑ። አሁን አሳያቸዋለሁ ሴንትራል ትሬን ስቴሽኑ። ከዛ ማይታላች በጣም የሚያምረው አሳያቸው። በጣም የሚያምረው ይሄ ወንዙ ነው። ሲሻገር በትንሽዬ መርከብ አለች፣ የሚያሻግረን መርከብ አለ። እሱ ነው የሚያሻግረን። እሱን አሳያቸዋለሁ። ግን በጣም ነው የሚያምረው። ልክ እንዴት እንደሚያምር የሰፊ የሳይክል ሌኑ ራሱ በጣም ሰፊ ታያችሁት። በጣም የሚያምር ነገር አለ። በዛም ደግሞ ሮያል ካስትልን አይተናል። ብዙ ያየነው ነገር አለ። ላይክ ሮያል ፖሊስ ጣቢያ አለ፣ ወይም ደግሞ የንጉሳዊ ቤተ መንግስትን አይተናል። መጀመሪያ እንደ ከተማ ማዘጋጃ ቤት ተገንብቶ ነበረ። በኋላ የኔዘርላንድ ንጉሳዊ ቤተሰብ ለኦፊሻላዊ ስነስርዓቶች የሚጠቀሙበት ቤተ መንግስት ሆነ ማለት ነው። ከዛ ነው የመጣው። በተለይ አምስተርዳም በ17ኛው ክፍለ ዘመን በባህር ንግድ በጣም ታዋቂ ሆነች። ከዛም በኋላ ወርቃማ ዘመን የሚባለው ማለት ነው ለኔዘርላንድስ። መርከቦቿ ወደ እስያ፣ አፍሪካና አሜሪካ ይጓዙ ነበር። ይህም ከተማዋን ከዓለም ታላላቅ የንግድ ማዕከላት አንዷ አድርጓል። ይህ ዘመን የኔዘርላንድ ወርቃማ ዘመን ተብሎ ይጠራል። በጣም ያምር ነገር ይታያቸዋል፣ እንዴት እንደሚያምር ሉክ። በጣም የሚያምር ቦታ ነው ማሳያችሁ፣ ወስዳችሁ በጣም የሚያማምሩ ቦታዎች ሄዷል። ኦሬዲ የሚታያችሁ ከሆነ ኦሬዲ ተነስቷቸው ነው። ሲመለስ እኛን ያሻግረናል። እኔ ስንት ሰዓት እንደሚዘጋ አላውቅም። ወደ ከተማ የሚወስደን የሚያሻግረን ነው። ኔዘርላንድ ላይክ ውሃ ላይ ነው የተገነባቸው ማለት ይቻላል። ዛሬ አምስተርዳም ከ100 ኪሎ ሜትር በላይ የሚረዝሙ ቦዮች አሏት። ከ1500 በላይ ድልድዮችና በሺዎች የሚቆጠሩ ታሪካዊ ህንፃዎች አሉት አምስተርዳም በራሱ ማለት ነው። እና ለዚህም የሰሜን ቬንስ ተብላ ትጠራለች። ያንን ስም አግኝታለች ማለት ነው። እዚህ ያሉት ጠባብና ረዣዥም ቤቶች ደግሞ ካያችኋቸው ልዩ ታሪክ አላቸው የራሳቸው። በድሮ ዘመን የቤት ግብር በህንፃ ስፋት መሰረት ስለሚከፈል የዛን ጊዜ ሰዎች ቤቶቻቸውን ጠባብ ነበር የሚያደርጉት እና ረጅም ያደርጉ ነበር። ጠበብ አድርገው ወደ ላይ ያረዝሙት ነበረ የቤት ግብርን ላለመክፈል ማለት ነው። ለዛም ነው በቤቶቹ ጫፍ ላይ ያሉት መንጠቆዎች ደግሞ እቃዎችን ወደ ላይ ለማውጣት ይጠቀሙበት ነበር በዛ ሰዓት። ብስክሌት ደግሞ የአምስተርዳም የዕለት ተዕለት ህይወት አካል ናት። እዚህ ጋር ብስክሌት ብቻ ይታያቸዋል። ሰዎች በቃ ቆልፈው የማት ብስክሌት ነው እዚህ ጋር ያለው። ተሻግረው እንደዚህ ይሄዳሉ። አሁን እዚህ ጋር አሁን ሊያሻግረን ይዘው መጥቷል። ያንን ሲያራግፍ እነዚህ ሰዎች ወደዚህ ይወጣሉ ማለት ነው። ወደዚህኛው ወጥተው ይሻገራሉ። በጣም የሚያምረው ሰማያዊ ሰንሴት ነው። በጣም ካያችሁት እና የብስክሌቶቹ በጣም ይጠቀሙባቸዋል። ለትምህርት ቤት፣ ለመዝናናት በሳይክል ብዙዎቹ ይጠቀማሉ። እና ከተማዋም ንጹህ ናት፣ ለመኖር ምቹ ናት። በመጨረሻም ያው አምስተርዳም ታሪክን በዘመናዊነት ባህልና የተፈጥሮን በአንድ ላይ አጣምራ የያዘች ድንቅ ከተማ ናት። እዚህ መምጣት ቆንጆ ህንፃዎችን ማየት ትችላላችሁ። ልንገባ ነው። እነዚህ እየወጡ ነው። ወደዚህኛው ገብተን ወደ መርከቡ ያሻግረናል ማለት ነው።
ይመቻችሁ። ሰብስክራይብ እያደረጋችሁ Sorry, mate.